ተሟርቶ የሚኖር ሰው ከስንት አንድ ነው። ለምን ቢባል ሴት ልጅ ያላግባብ መፍታት፣ ሴት ልጅ ያላግባብ ማማረጥ፣ ይሄ ነገር አለ። በሚስት ቦታ ሚስት መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ነው የሚለው። መለወጥ ከፈለገ እሱ መፍቱ ነው። ከመሐመድ ትበልጣለህ። መሐመድ ራሱ መለወጥ ከፈለግ ቆንጆ ሴቶችን ደናግሎችን ሰጣለሁ ብሎታል። አላል ኖ አልፈለገም እንጂ ማለት ነው። ሙሐመድ በእኛ ስቴጅ እንደኛ በእኛ አይዲያ ውስጥ አይደለም። እሱ የፈጣሪን ትእዛዝ ተቀብሎ የሚንቀሳቀስ ነው። እኛ ደግሞ በእሱ ትእዛዛቶች እንትን የምንጓዝ ቆይ ለምሳሌ አሁን የሆነ ሰው ከሚስቱ ጋር ሲጣላ ወይ ሶሪ ሚስቶች አሉት እንበል 4 ሚስቶች አግብቷል። ከዛ ሲጨቃጨቁ ብትሰማ ሚስቶቹ በጣም እያዳላ ነው ባላችን ከከሌት ጋር ነው ከከሌ ጋር ነው እያሉ የሆነ ነገር ቅሬታ ሲያሰሙ ብትሰማ ከዛ እናንተ ጨምላቆች አርፋችሁ ማትቀመጡ ከሆነ እንደውም አላህ ከእናንተ የተሻለ ሚስት ለውዱ ጓደኛዬ ሊሰጣው ይችላል ብለህ ትላቸዋለህ ሚስቶቹን? በእርግጥ እንደዛ ባይባልም ግን ያው የሴቶች ባህሪ ከባድ ነው። ላያኖሩህ ይችላሉ፣ ላይስማሙልህ ይችላሉ። ግን እሱ ነብይ ስለሆነ የፈጣሪ ትእዛዝም ስላለበት አብዛኛውን እሱ ያገባቸው የኛን አይነት ባህሪ ሴቶች አይደለም። ለስሜት አይደለም እሱ የሚያገባቸው፣ ሴቶችን ለመረዳት ነው። ሴቶች አዘንተኛ ሲሆኑ የኑሮ ችግር ሲያጋጥማቸው ጀምስ እሱ ውሸት ነው። ምክንያቱም ከድጃ በጣም አፍታምና አለች የተባለ ሴት ነው። ምንም ለሀዘን ገጥሟት አይደለም ከድጃ ነው ያገባት። እሷን አገብቶ ነው ሀብታም የሆነው እንደውም። ስለዚህ የኑሮ ችግር ገጥሟቸው ምናምን ብለህ የሚለው ውድቅ ይሆንብሃል። ሴቶችን እኮ ነው ያልኩህ። ሴቶችን የሚያገባቸውን ሴቶች ከድጃ ወንድ ነች እንዴ ታዲያ ያገባት? ከእሷ በኋላ ያሉትን ነው የምልህ። ለምሳሌ ልጅ ያላቸው ባላቸው የሞተባቸው ምናምን ነው ባላ ላይ ያለው። እንትና ለምሳሌ አይሻ ምን ችግር ገጥሟት ነው ከችግር ያወጣት? እሺ ገና ህፃን ሳለች ነው የወሰዳት። ምንም ችግር አልገጠማትም። ልቀጥልልህ እንትና ዙዋሪያ ምን ገጥሟት ነው? የሀብታም ልጅ ነች። ምን ገጠማት? ሌሎች አሉ እኮ ቢያንስ እስከ 10 ምናምን ሚስቶች እኮ ለአብዛኞቹ ልጠቅስልህ እችላለሁ ማውቃቸውን። አንተ ካልከው ተቃራኒ ነው። ለዘር ምናምን ለሌላ ለስሜት ቢባል እኮ ማለት ነው። እኔ አሁን ያላደረገው ነብዩ መሐመድ ያደረገውን ያገባቸው ሚስቶች እኔ አላገባቸውም ለምን ቢባል ለስሜት እንደሆነ ላሳየህ። ለስሜት ቢሆን ማለት ነው። አይሻ ብቻ በቂ ናት። በእድሜ ትልቁ አይሻን እኮ ነው የሚፈልገው እሱ። በእድሜ ትልቋ ሳውዳ ነች። ለስሜት መሆኑን ላሳያ። ትስማማለህ? ሳውዳን አንዴ ክፈችው። ቤል ሱራ 129ን ተፍሲር ኢብን ከሲርን ክፈችው። በሐዲስም ማሳያለሁ። ሳውዳን እንዴት እንዳደረጋል ላሳየ። ለስሜት እንደሆነ የሚያገባ ነው። እሱ ላይ እኮ ልክ ነህ እኮ። እሱ ላይ ያለው ነገር እኮ ነው የማውቀዋለሁ። በእንትን ማትለው ማለት ነው። ግን እሺ ካወቀው ሳውዳ ስሜት ስለሌላት ጊዜዋን ለአይሻ አሳልፋ እንድትሰጥና ከአይሻ ጋር ሆኗል አልሆነም እኮ። ይሄ እኮ ምን ማለት ነው? የእነሱ መተሳሰብ እኮ ነው እንደዚህ ያደረገው። የሴቶች መተሳሰብ ጉዳይ እኮ አይደለም እንዴ? ተሳሰቡ ነበር። ለምሳሌ ዛሬ እኔን ጊዜ ያሳልፍና እንደዛ አይደለም። እንደዛ ማለት ነው። እሷ ትንሽ እድሜዋ ሄዷል ተብሎ ስለታሰበ ከእሷ ጋር ግንኙነት በእሷ ጉዳይም ትእዛዝ ሳይወርድ አይቀርም። ቁርአን ወርዷል። ስለዚህ የጤናማ አይደለማ፣ የወሲብ ጉዳይ እኮ ነው። ስለዚህ መሐመድ ደግሞ ያዳላል። ይህን ታውቃለህ። በሚስቶቹ መካከልም ያዳላል። ይሰማል? ይሰማል። 129 አንዴ ክፈችው። እና እስቲ ወደ መጀመሪያ አካባቢ አንብቤው አይታይም ለእኔ ብዙ ወጣ ልጁ ለሳውዳ የሚያወራበት ነው። ከዚህ ጀምሮ ሳውዳ ፊልድ እዚች ጋር ምንድን ነው የሚለው? ኦኬ ኢብን አባስ ሰይድ ይላል። ኢብን አባስ እንደዘገበው ከሆነ whatever legal agreement the supposed mutually agreed is allowed። ምንድነው በሁለቱ ሚስቶች መካከል የጋራ ስምምነት ካለ
የተፈቀደ ነው። አልተርሚዲ ሪኮርድድ ሴድ አልተርሚዲ ሀዲስ ላይ ማለት ነው። ኢንቱ ሳሂ ኢት ሪኮርድ ዛት አይሻ ሴድ ዛት ወን ሳውዳ ቢንት ዘማ ቢካም ኦልድ ሳውዳ እያረጀች በመጣሽ ጊዜ ሺ ፎርቲፋይድ ሄር ዴይ ቱ አይሻ የእሷን ቀን ለአይሻ መስጠት ጀመረች። ኤን ዘ ፕሮፊት ዩስ ቱ ስፔንድ ሳውዳ ናይት ዊዝ አይሻ ከዛ ደግሞ ነቢዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ ይላል። ይህ ብቻ ምስል ይፈልግ ያ ልጁም ስለወጣ አክቹዋሊ ምንድነው እሱ ዋናው ፖይንታችን። ስለዚህ እንደውም በመንከባከቢያ ሰዓት አስባችኋል ምንድነው እሱ ለስሜት አይደለም የሚያገባቸው ይላሉ አይደለ? ለስሜት ማያገባ ከሆነ ቴክር ነው እኮ ማድረግ ያለባት። እንደውም እድሜዋ ሲሄድ አንቺ ጋር ላድርም ብሎ ከእሷ ጋር ላሽ ብሎ ወደ ሌላ ሴት ጋር ወደ ወጣት ጋር ከመሄድ እድሜዋ የገፋውን እንደው መንከባከብ ነበረበታ። ተቃራኒ ነው ያደረገው። ለስሜት ነው መሐመድ ያገባቸው፣ ለስሜት ነው የሚያደርገው። ያንን ነው የሚያስጨብጠው የሚያስይዘው። እና እናንተ ሰዎች ስለዚህ ምንድነው የምትሉን? አሁን አላችሁ ሰው አታስገቡም? የለም ሰው እስቲ ገስት ላይ አይታየኝም። ለእኔ ሙስሊሞች ካላችሁ ከስር አንድ ጻፉ። ክርስቲያን ብቻ ምትል ሙስሊሞች አላችሁ ቃል ሁለት ቃል ቆስጠንጢኖስ ቦስ ኔትወርክ እኔ ጋር ቁርጥ ቁርጥ እያለ ነው የሚሰማኝ። ሚንቴ እሰማለሁ። ሰማል ሰላም ነው አለን። እግዚአብሔር ይመስገን። ምን እንታዘዝ? ጥያቄ ነበረኝ። ሙስሊምና ክርስቲያን? ክርስቲያን ነህ? ክርስቲያን ነኝ። ምንድን ነው ጥያቄ? ጥያቄ ባለፈው ለታ ከኡስታዞች ጋር እንትን ሲሉ ሰምቼ ነው እና በክርስትና ከሁለት በላይ ማግባት የተፈቀደ ነው ሲሉ ነበር። እነሱ ናቸው የፈቀዱልን? አይ እንደዛ ብሎ ሲያነቡ ነበር። ምንድን ነው ያነበቡት? በኦሪት ዘሌዋውያን መሰለኝ እዛ ላይ ገብተው ሲያነቡ ነበር። እና እንዴት ነው ሁለተኛ ሰብክ እንደ ይሄ ነገር ጥሩ ነው ብለህ? አይ እኔ ገርሞኝ ነው እንደዛ ሚል ስላላየው። ሁለት አግቡ ሚል የለም እኛ ጋር። አይ እንደዛ ሚል ስላላየው ስላነበብኩ እነሱ ሲያመጡት የለም ሁለት አግቡ የሚል ፍቃድ የተሰጠበት የለም። ሊያመጡ የሚችለው ምንድነው? እሱ እንደዛ ያገቡ ሰዎችን ሊያመጡ ይችላሉ። ያ ደግሞ እኛ የሚመለከት አይደለም። እንኳን በዛ ዘመን አሁንም ደግሞ 2 3 4 እኮ ያገቡ ክርስቲያኖች ሊኖሩ ይችላሉ። ያ የሰውየው ኃጢአት ነው፣ ሰውየው ላይ የሚቀር ነው። እግዚአብሔር የፈቀደውና ሰዎች ያደረጉትን እንለይ። እንዲያደርጉ ብሎ ህግ መስጠት እንዲያግቡ ማለትና ስለ አደረጉ ሰዎች መነገር ልዩነት አለው። እንዲያድርገዋል፣ እንዲያገብተዋል፣ እንዲያድርገዋል ማለት አድርጉ እያሉ ፍቃድ መስጠት ማለት አይደለም። ይሄ ግልጽ ነው። ኦኬ። ስለዚህ ግልጽ ነው።
ስለዚህ መጽሐፍ ቅዱስ እሺ፣ ውድቀታችንን ቴንኪው ያመሰግናል። መነሳታችንን ስለያዘ መመሪያ ተብሎ የተሰጠን ነው እንጂ ወይም የሰዎች ያደረጉትን እንደዚህ አድርገዋል፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል የሚለውን ታሪካቸውን እዘን ተፈቅዷል ማለት አይደለም። መጽሐፍ ቅዱስ በግልጽ አዲስ እሺ፣ ኪዳናችን አመሰግናለሁ። እሺ፣ ቴንኪው። ደንግጎታል። እሺ። ሐዲስ ኪዳን ላይ በደንብ የተደነገገ ግልጽ ያለ ስላለ ማለት ነው። ምን ያህል ማግባት አለብን የሚለውን በስርዓት ተቀምጧል። ጀብደኛው 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 እኛ ብቻ 4 ለምን እናግባ? እናንተ ማግቡ ነው 2። ምን ነው ታዲያ በግማሽ ያደረጉት 3 አያደርጉልንም እንዴ? ዳዊት ሰርጉን ይቻሉን ወይንም በቃ ገብተው ደግሞ ዝም የሚሉት ዳዊት ወይ ወይ ሰላም ሰላም። ምን ታዘዝ? አይ ደስ ስለምትለኝ ላመስግን ብዬ ነው። ምን ታመሰግነኝ? አይ በቃ ሁሉ ነገር ስለሚመቸኝ ያው ደስ ስለምትለኝ ያው ላመስግን ብዬ ነው። እሺ እሺ በርቱ። እየተማርክ ነው? ትከታተላለህ? ሁሌም ነው የምማረው ከታች ሁኜ ሁሌም ነው በቃ የምማረው። በርቱ። መማር ብቻ ሳይሆን ደግሞ በስራችሁ ያለውንም ሰው ማንቃት መቻል። እሺ እሺ። ፍቅር ፍቅር ከክርስቶስ ይመስገነው። እንዴት ነህ? ይመስገነው። ክርስቲያን ነህ? ሰላም። ምን እንታዘዝ? ይኸው እኔ እናንተን አድናቂዎች ነኝ። እንደ አጋጣሚ ከታችሁኝ እያዳመጡ ከስት ስልክ ነው ያስገባቸው። ጥያቄ የለኝም። መልካም ቢኒ፣ ሰላም ነው? እግዚአብሔር ይመስገን። ፎይ እንዴት ናችሁ? ምን እንታዘዝ? እኔ እንኳን ማናት ቤላን እንኳን አደረሰች ልደት ንግስቷን ልደቷን ስለሆነና ሌላ እንኳን የለኝም፣ ግን መልእክት አለኝ። ምናልባት ፎይን የሚያደንቁ ሰዎች እዚህ ያሉ ሲናገሩ የነበሩት የምታደንቁት ካላችሁ ያው ለሱ ትርፉ ምንድን በእምነታችሁ መቆየት፣ እዛው ላይ ጸንታችሁ መኖር፣ እሱ ነው ትልቁ ትርፉ ነው። እሱን አድርጉ። ድምፁን እየወሰዳችሁ ላልሰሙ አሰሙ፣ ብዙ ቦታ አድርሱ። እሱን ከሰራችሁ በቃ እንደምታደንቁት እንደምትወዱት ምስክርነት እየሰጣችሁ ነው። እና ይሄን በማድረግ ሌሎችም መጥተው እንደዚህ እንዲመሰክሩ በእንትን ውስጥ ያሉ በመወዛገብ ውስጥ ያሉ ካሉ እነሱ እንዲጸኑ ማድረግ ትልቅ ነገር ነው። ይሄ ነው ያለኝ መልእክት። ፎይ ሌላ የለኝም። ቤሊ ደግሞ እንኳን ለልደሽ ቀን ያደረሰሽ እያለሁ እንኳን ደስ አለሽ። አሜን አሜን። እሺ አመሰግናለሁ ቢኒዬ፣ እግዚአብሔር ይስጥልኝ። እሺ መልካም። ጆኤል እንዴ ሀኤል ናችሁ? ሰላም ነው? እግዚአብሔር ይመስገን። ኦርቶዶክስ ነን። እሺ እንደ አጋጣሚ ቪዲዮ ሳይ የአንተን ቪዲዮ ያለው እና የእንትና ቪዲዮ መጥቶልኝ የሁሱ ሙሐመድ የሚል ስም በዕብራይስጥ መጽሐፍ ቅዱስ ላይ ተጽፏል ብሎ
ትራንስሌት እያደረጉ የሆነ ክርስቲያን ልጅ እንትን ብለው ሲሉ አይቼ ነው የሆነ ቪዲዮ እና ብዙ ጊዜ ሙስሊሞችም የመሐመድ ስም መጽሐፍ ቅዱስ ላይ አለ ይላሉ እና እኔ እውቀቱ የለኝም ስላላነበብኩ እና አለ ወይ እንደዚህ ማለቴ ሲዋሹ ግራ ገብቶኝ ነው። እሺ፣ ሙሐመድዬ ሙሐመድዋ እንደዛ የሚባል ነገር የለም። እሺ። ሙሐመድ የሚባል የለም። በመጀመሪያ ደረጃ የሚከፍቱት ምንድን ነው የሚለውን የመጀመሪያ ማፍረሻ ምንድን ነው? የከፈቱት ምንድን ነው? መጽሐፍ ነው? አይ አይመስለኝም። እንደ አጋጣሚ ነው። ምን አለ መሰለህ እፎይ፣ የራሴ ላይ መሰረት ሳሊዝ የሰው ማየት አልፈልግም እና አሁን የራሴን እየተማርኩ ነው ገና ከራሴ ጋር ሆኜ እና አይምሮ እንዲታወቅ ስለማልፈልግ በማላውቀው ጉዳይ በደንብ አላየውም። ያው የማላውቀውን ስላላወራ ራስን በደንብ ተማር። ሁሌም መቅጠፍና መዋሸት ማይሰለቻቸው ጉዶች ስለሆኑ ሰዎቹ አንደኛው ኡስታዝ ያንን የሚጠቅሱትን ከእንትና ቤላ ክፈችው አንዴ የሚጠቅሱትን ክፍል ከፍቶ አንደኛው ኡስታዝ ምን ብሎታል መሰለህ? ይሄ ሙሐመድ ማለት አይደለም፣ ሽታውም የለም ሙሐመድ ብሏል። ይሄንኛው ደግሞ አንተ የጠራኸው ከ6ኛ ክፍል ያቆመ ተማሪ ነው ባይዞ የሱ ልጅ እና ከ6 ስላላለፈ ምንም ያውቀው ነገር ስለሌለ የድምፅ መመሳሰልን ያመጣና ከዛ በኋላ ወደዛ ጎግል ላይ ትራንስሌት ሲያደርገው መሐመድ የሚል ያመጣለታል። በቃ መሐመድ ማለት ነው ብሎ ይላል። ይህንን ቻሌንጅ እንቀበላለን። እንደዛ የሚፈቱ ከሆነ እንደዛ ማያስኬድ ከሆነ ሙሐመድ ማለት ነው ብለው ያንን ቃል ከፈቱት አሁን ላሳ ይኸውና መኃልየ ዘሰሎሞን ላይ 5:16 ላይ ያለውን ማለት ነው። አየው ቆይ መጽሐፍ ቅዱስ ልክፈትና መጀመሪያ አማርኛው ምን እንደሚል አሳየክ። ከዛ ፕሮግራሚያ ነው። ኦኬ ይኸው ክፍሉ እዚች ጋር መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ያለ ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። የእናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው፣ ባልንጀራዬም ይሄ ነው ይላል አማርኛው። አሁን በአፉ ምን ያለ ነው ይላል ወንድማችን። አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው። ያማረ የተባለው ምን ነው? አፉ ያ ቆንጆ የሆነው ጣፋጭ የሆነው። ስለዚህ ያማረ የምትለዋ ቃል በሂብሩ መሐመዲም የምትል ድምፀት ነው ያላት። እንደዚህ ሲተረጉሙ ነው ያየሁት። አስታውስ እቺ ነች መሐመዲም። ይሄ ምን ማለት ነው? በሂብሩ ጣፋጭ ማለት ነው። እነሱ ምን ብለው ይወስዱታል? መሐመድ ማለት ነው ብለው ይወስዱታል ማለት ነው። ወደ አማርኛ እንትን ነውና የድምፀት መመሳሰል ከዛ እነኚህ ተስር ያሉ ዝም ብለው ትርጓሜ። በመጀመሪያ ደረጃ ይሄ ባይብል አበም እኛ የሚመለከት አይደለም፣ የኦርቶዶክሳውያን አይደለም። በመጀመሪያ ደረጃ ከስር የሚመጡት ትርጓሜ እንትኖች ማብራሪያዎች ምናምን እኛ የሚመለከቱ አይደሉም። ስለዚህ የድምፀቱ መመሳሰል አሁን አይምሮ ላይ የመጣው ብልግና ቃላት የሚመስል ሆነ እንጂ በኦሮምኛ ሲባልና በአማርኛ ሌላ የሚሆን ልነግርህ ነበረ። ሜይ ቢ የምታውቁ ቃላት ተመሳሳይ ንገሩኝ። በሌላ ቋንቋ ሌላ ሆኖ በአማርኛ ሌላ የሆነ ጉድ። በእንግሊዝኛ ጉድ ነው፣ በአማርኛ ደግሞ ጉድ ነው። በቀላሉ ጉድ ምንድን ነው በአማርኛ? ጉድ ነው በአማርኛ ትርጉሙ ምንድን ነው? ጉድ ማለት በቃ የሚያስደንቅ አይደለም። ጉድ ነው በአማርኛ፣ እንግሊዝኛ ነው። ኖ ሌላ ትርጉም ሌላ ቦይ አለ። ቦይ የውሃ መፍሰሻም ቦይ ይባላል። ያ ቦይ ለምሳሌ በኦሮምኛ እና በአማርኛውን ይለያያል ትርጉሙ። ሎክ እንደዛ ማለት ነው። የድምፀቱን ማመሳሰል የቃልን ትርጉም አንድ ያደርገዋል ብሎ ስላሰቡ አሁን አንድ አድርገው እንደመውሰድ ማለት ነው። ያችኛው መሐመዲ የምትለውን መሐመድ ነች ብሎ መውሰድ ሌም እንደ ሲሊ አርጉመንት ነው። አምሮት የምትለዋ ማማር የምትለዋ እንደዚ አይነት ትርጉም ስለያዘች ማለት ነው።
ሕዝቅኤል ምዕራፍ 24 ቁጥር 21 ክፈችው። አሁን በዚሁ መሰረት ቆይ አትሂጂ፣ እዚሁ አትሂጂ፣ ቆይ እዚሁ አርጉመንቱን እንግደለው። አፉ ጣፋጭ ነው ያማረ ነው ይላል አይደለ? የተናገረችው ሚስቱ ነች ብለው ያምኑትን እንግዲህ ሕዝቅኤል አይምን መጽሐፈ ምሳሌ መኃልየ ምሳሌ መጽሐፍ ምሳሌ 5:16 የብልግና መጽሐፍ ነው ብለው ይላሉ። ለሙሐመድ የተጠቀሰበት ነው ብለው ክሌም ያደርጋሉ። ከራሳቸው ጋር ሰዎቹ ምን ያህል እንደሚጋጩ የሚያሳይ ነው። ይሄ የብልግና መጽሐፍ ውስጥ የብልግና ነው ይሄ መጽሐፍ እያሉ ሞክ የሚያደርጉበትን መጽሐፈ ምሳሌን መኃልየ ነው መኃልየ ዘሰሎሞን ሞክ የሚያደርጉትን መልሰው ደግሞ ምን ይላሉ? መሐመድ የተጠቀሰበት ነው ይላሉ። ሁለተኛ ደረጃ ደግሞ መኃልየ የሚባል ሰለሞን መኃልየ ዘሰሎሞን የሚባል ቁርአንስ ያውቀዋል ወይ? እዛ ውስጥ መሐመድ ተጠቅሻለሁ ብሏል ወይ? ካላለ እነሱ ከመሐመድ በላይ ያውቀው ነው እዛ ውስጥ ተጠቅሷል የሚሉት። ሶስተኛ ደረጃ የተናገረችው የሰሎሞን ሚስት ነች ተባለ። ኦኬ ብልግና ወራሽ ብለው ያስቡ፣ ችግር የለውም። ስለዚህ አፉ ያምራል ይጣፍጣል እያለች እያጣጣመችው ነበር መሐመድን በሩቀት የሰሎሞን ሚስት ማለት ነው። ስለዚህ ለእኔ ነው የተናገረችው ብሎ ካለ መሐመድ ስለ ባሏ የተናገረችው ለእኔ ነው ብሎ ካለ መሐመድ በእነሱ ሎጂክ መሐመድ የሰው ሚስት ይመኛል ማለት ነው። የነቢዩ ሚስት ያው የማን የሰለሞን ሚስት የተናገረችው ለባሏ የተናገረችውን ለእኔ ነው ብሎ የሰው ሚስት ይመኝ ነበር መሐመድ ማለት ነው። እቺ ሴት ደግሞ ሉክ ከሞተች ከመሐመድ ከሺህ ምናምን ዓመት በፊት ነው። በደንብ አስተውል። በእስልምናው ደግሞ ወደ 124,000 ነቢያቶች አሉ። ከዛ ውስጥ አንድም ሴት ነብይ የለም። ስለዚህ የሰለሞን ሚስት ነብይ ሊያደርጓት ነው ትንቢት ተናግራለታለች ብለው ካመኑ ገብተዋል ሎጂኩ። ሴት ከሆነች አፉ ይጣፍጣል ያማረ ነው ያለችው ሴት ከሆነች ስለዚህ ሴት ነብይ አለች ማለት ነው። በእስልምናው የሰለሞን ሚስት ነብይ ነች ማለት ነው። ማስረጃ ሊያመጡ ይገደዳሉ። ሌላ አሁንም ማፍረሻ እቺ ሴት ከሞተች 1000 ዓመታት አልፏታል። 1000 ዓመት ካለፋት ስለኔ ነው ያወራችሁ እያለ እንደዚህ የሚሻፍድባት ከሆነ መሐመድ የሞተን ሰው መመኘት ምን ይባላል ወንድማችን? ኒክሮፊሊያ ይባላል። የሞቱ ሰዎችን ለወሲብ መመኘት። ስለዚህ መሐመድ የሞተችን ሴት ስለኔ ፍቅር እንደዚህ አወድሳኛለች እንደዚህ ስለ ፍቅር እያለ የሚመኝ ከሆነ ሙት ለወሲብ የሚመኝ ቅንዝረኛ ያደርገዋል ማለት ነው። ሎጂኩ በደንብ እየገባ ነው። ያው እነሱ ለማሳሳት ሲሆን የእኛን ወደ እነሱ ይወስዳሉ፣ ለእውነት ሲሆን ደግሞ አይቀበሉት። ችግር የለውም። ከተቀበሉት እንወስድና በዚህ ሁሉ ይመታል። እንቀጥል። ሕዝቅኤል ምዕራፍ 24 ቁጥር 1 ክፈችልኝ። ግብረ ሰዶም ይሆናል እንደገና። አሁንም ደግሞ እንትና መሐመድ አማርኛውን አድርጌውና ከዛ ሂብሩን ክፈቹ። ድምፀት መመሳሰል የስም ማምጣት ይችላል ብለው ካመኑ መሐመድ ግብረ ሰዶም መሆኑን ደግሞ ላሳየህ። ይህንኑ መሐመድ የሚለውን የሂብሩ ቃል ጣፋጭ ወይም ያማረ የሚለው ቃል መሐመድ የሚለውን እንትን ይሰጣልና ስለዚህ እንደዛ ነው የሚል ቃመጡ 21 ይመስለኛል። 24 21 ማለት ነው። 24 21 አንብቢ እስኪ። ለእስራኤል ቤት ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት መቅደሴን አረክሳለሁ። ያስቀረኋችሁትም ወንዶችና ሴቶች ልጆች በሰይፍ ይወድቃሉ። የዓይናችሁ ምን አምሮት የምትለው ቃል አለች አለ። እዚህም ወንድማችን ሄብሮን ክፈጁ፣ ሄብሮን ክፈጁ። እሺ
መሐመድ ይላል አይደል? እዚህም አምሮት ማለት መሐመድ እንደማለት ነው በሂብሩ ማለት ነው። የድምፅ መመሳሰል ነው። ስለዚህ ሙሐመድ ምንድን ነው እሱ ማለት ነው? ለእነኛ ግብረ ሰዶም ነው ማለት ነው። ለእነሱ ሚስት ነው የሚሆነው። በዛ መሰረት ከሄዱ ያ ለእነሱ የወሲብ እንትን ነው። ልጨምርልህ ኢሳይያስ ምዕራፍ 64 ቁጥር 11 ክፈችው። ይሄንን አካል ደግሞ እግዚአብሔር የሚያጠፋው ነው። ሙሐመድ ምን የሚሆን ነው? የሚቀሰፍ ነው። 64 11 አንዴ ክፈችው። ማማር ያማረ የሚለው ቃል ሙሐመድ ማለት ነው ብለው ከፈቱ ሉክ ሰዎቹ ምን ያህል ገደል እንደሚገቡ ይኸው። ቁጥር 11 ምን ይላል? እሺ አባቶቻችንን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏልና ያማረውም ስፍራችን ሁሉ ፈርሷል። ያማረው ምናችን ስፍራችን ምን ብሏል? ፈርሷል። ደርሷል። ያማረ የሚለው አሁንም መሐመድም እንደዛ ነው የሚለው። ስለዚህ አሁንም ሙሐመድ ፈርሷል ማለት ነው። ክፈችው ይብሩን እዛ ብሉይ ኪዳን ላይ ፈረሰ ማለት ነው። ሁሉ እዛው ፈረሰ። ክፈችው አንዴ ይብሩን። ሙሐመድ ምን ይሆናል? አሁንም ይፈርሳል። ይስማማናል። ስለዚህ መሐመድ የሚለው የብሩ ቃል ሙሐመድ ማለት ነው ብለ ተተረጎሙ ይስማማናል። ይታያላል። መሐመዱን አየው አይደል? ስለዚህ ክፍሉ እዛ ቦታ ስከተው ሙሐመድ ነው የሚለው ያማረ የሚለው ሙሐመድ ከሆነ ሙሐመድን አፈርሰዋለሁ ነው የሚለው። አሁን ክተችው እዛ ወደ አማርኛው ገባይ ብሉ ጋይጂ ሙሐመድ የሚለውን ስም ክተችው እዛ ቦታ አንብቢው። ከዛ ሙሐመድ ብለሽ ቀጥይ። ሚዩት ነሽ። ኦኬ እሺ። አባቶቻችን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏል፣ መሐመድም ስፍራችን ሁሉ ፈርሷል። መሐመድ ምን የሚሆን ነው? የሚፈርስ ነው። በቃ መሐመድ ስፍራቸው ነበር፣ ፈርሷል። ሴንስ ይሰጣል? አይሰጥም። ስለዚህ የነኚህ ሰዎች ዲሌማ ማያልቅ ስለሆነ ቆይ አትዝጊው። አንድ ላሳየ። አላህ ማለት በሂብሩ ዛፍ ማለት ነው። ለምሳሌ አላህ የሚለውን ሰርች አድርጌና አሳየው። ዛፍ ማለት ነው አላህ ማለት በሂብሩ። አላህ ማለት ድምፁ አላህ ብለህ ስትል በሂብሩ ዛፍ እያልክ ነው። ኦክ ትሪ ማለት ነው። የኦክ ዛፍ ማለት ነው። አስጠጊለት። አየዋ አላህ ይላል። አሳየው። አስጠጊለት። አላህ የሚለው ይላል። አላህ ይላል። አሁን አሳየው ከስር ትርጉሙ አላህ ምን እንደሆነ ትርጉሙ ኦክ ይላል። የኦክ ዛፍ ማለት ነው። ስለዚህ ድምፀቷን እያዩ ነው ማለት ነው። ድምፀቷን አላህ የሚል ብቻ ስላዩ አላህ ነው ካሉን እንስማማለን። ለምሳሌ አላህ ማለት በሂብሩ ዛፍ ማለት ነው። አክበር በይና ጻፊ። አክበር ማለት ደግሞ ምን እንደሆነ ላሳየ። አላሁ አክበር ሲሉ አክበር ማለት ደግሞ እኔ አክበር ይታያል። አክበር አላሁ አክበር ይላሉ አይደለ? ማውዝ አይጥ ማለት ነው። ስለዚህ አላህ አክበር ሲሉ ዛፍና አይጥ እያሉ ነው። ይስማማሉ? ወደ አማርኛ ተርጉሚለት። አሁን ያደደቡ ኡስታዝ እንደሚተረጉመው ማውዝ ማለት ምን እንደሆነች ወደ አማርኛ ተርጉሚያት እንዲያምኑ። ውሸት ነው ስለሚባል ወደ አማርኛ ያሳየው። ይተርጎም ይሄ ነገር። እኛ ተርጉመን ነው እናሳየው። አይጥ አክበር ማለት ምን ማለት ነው? አይጥ ማለት ነው። ይስማማሉ? በኡስታዙ ሎጂክ መሰረት ከተስማሙ ግን እኛ ይስማማናል፣ ችግር የለውም። ሙሐመድ ነው ካሉን ያንን ይስማማናል። እኛ ሙሐመድ ምን ይሆናል? ግብረ ሰዶም። ሙሐመድ ምን ይሆናል? እግዚአብሔር የሚያፈርሰው። ሙሐመድ ምን ይሆናል? ሙት የሚመኝ። ሙሐመድ ምን ይሆናል? የሰው አፍ የሰው ሴት የሚመኝ። እንደዛ ይሆናል። በዛ መሰረት አላህ ደግሞ ምን ይሆናል? ዛፍና አይጥ። ቴንኪው። እንደዚህ አይነት ደደብ ኡስታዞች ሲያጋጥሟችሁ ስቃችሁ ለፏቸው። ስንተኛ ክፍል ነህ?
እኔ 12 ጨርሼ አሁን እንትን እየተማርኩ ነው ኮሌጅ። ካለ ስድስተኛ ክፍል ካቆመ ተማሪ ምን ትጠብቃለህ? አይ ስድስተኛ እኮ ነው ያቆመው እሱ እንዳጋጣሚ ራሱ። ያው እኔ አንተ ነው ያለውና ያንተን ቪዲዮ እንዳጋጣሚ ሰርች አድርጌ ሳይ ያው ይመጣል ታውቀዋለህ አልጎሪዝሙን እና እንዳጋጣሚ ጫፏን ሳይ ቶሎ ብዬ ስክሮል አረኳት። ያው ምክንያቱም እሰማለሁ የምትለውን እና ማታ ስለምከፍት እነሱ ችግር የለውም። በቃ አዎ። አሁን ገብተዋል ይመስለኛል። የድምፀት መመሳሰል ፎኖቲክስ ላይ በድምፅ በቋንቋ ጉዳይ ላይ ተመሳሰለ ማለት እንትኑ አንድ ነው ማለት አይደለም። ትርጉሙ ይለያያል። በቃ አዎ። አሁን እንዳየው አሁን አመሰግናለሁ። አላህ ሲል ማንኛውም ሰው የሚያውቀው አምላኩን የጠራ ነው የሚመስለው። ሂብሮች ግን አዎ። አላህ ሲሉ ዛፍ እያሉ ነው። አክበር አላሁ አክበር ስትል አንተ አላህ እንትን እያመሰገኑ ነው የሚመስለው። አክበር ሲሉ እነኛ ደግሞ አይጥ እያሉ ነው። ስለዚህ ያማረ ማለት መሐመዲም እንደማለት ነው በሂብሮ። ስለዚህ መሐመዲም የሚለውን ወስደ አላሁ አክበር ይኸው ሙሐመድ ተባለ ይኸው ሙሐመድ ተባለ ምትል ከሆነ ሌመን እንደ ስቱፒድ ነህ ማለት ነው። እንደዚህ አይነት አርጉመንትን ይዘህ የምትመጣ ከሆነ በጣም ደካማና የወደቀ ድድብና የተጠናወተው ነው። ስለዚህ እንደዚህ አይነት ውስታዞችን ንቆመተው የተሻለ ይመስለኛል። ግን ያዋጣናል አመሰግናለሁ። ካሉ አርጉመንቱ ያዋጣናል ካሉ እንዳሳየው ሙሐመድ ምን ይሆናል? የሰው ሚስት የሚመኝ መቃብር የሞተች የፈረሰች የተቀበረች የሚመኝ እንትን እንዳልከው የፈረሰ እግዚአብሔር ያፈረሰው የቀጣው ማለት ነው። እንደገና ደግሞ ግብረ ሰዶም ይሆናል ማለት ነው። እና ከተስማማቸው እኛ ያዋጣናል ካሉ እጃቸውን ስመን ተቀብለን እንደዚህ እንለጥፋቸዋለን ማለት ነው። ተስማምተዋል ወዳጄ? ተመልሶላል? አዎ አመሰግናለሁ ጊዜ ሰጣችሁ ስለመለሳችሁልኝ እሺ። አመሰግናለሁ። ሌሎች ሚሉት ካለ ቀጥሉ። ሜይ ቢ የሚጨምርበት ካለ ትንሽ ልጨምርለት። አልፋ አንተ ቀጥል መምህር እሱ ቀጥል። አይ አንድ ተመሳሳይ ነገር ይህንንም እንትን ላይም ያነሳሉ። የግዕዝ መጽሐፍ ቅዱስ ላይም አለ ብሎ እንስሳት ላይ እንደዚህ ያነሱ ነበረ። አቡነ ዘበሰማያት ላይ ያለውን አላህ አድነን የሚለውን አላህ አድነን ይላል እያሉ ያነሱታል። ማቴዎስ ላይ ያለውን ማለት ነው። እና ድምፁ ይመሳሰላል። እዛ ጋር የምትታየውን አላህ አድነን ይላል። ስፔሊንጉ ባይመሳሰልም ድምፀቱ ግን ትንሽ ይቀራረባል። እንጂ የሚለው ነው ትርጉሙ። እንግዲህ በአማርኛ አድነን እንጂ የሚለው ነው። እንጂ የምትለው ቃል ናት አላህ የምትለው በግዕዝ ግን እነሱ ለአምላካቸው ይወስዷታል እንደዚህ። እና ኢቭን ደግሞ ሌላ ለምሳሌ ረቢ መምህር ማለት አይደለ? ረቢ ማለት ለምሳሌ በኦሮምኛ እንደዚህ ሙስሊሞችም ፈጣሪ ነው የሚለው ይጠቀሙበታል። ግን በዕብራይስጡ መምህር የሚለውን ነው የሚሰጠው። እና እንደዚሁም ደግሞ ለምሳሌ ብዙ ቃላቶች አሉ በኦሮምኛ ወደ አማርኛ ስንቀይራቸው የብልግና ቃላት የሚሆኑ ግን በኦሮምኛ ኖርማል ቃላቶች አሉ። ለምሳሌ ደጋ፣ ጠፋ የሚሉ ቃላቶች አሁን በኦሮምኛ ብንጠራቸው ለአማርኛ ደጋ ንቅፉን ልለው ብዬ እኮ አልፋ ሼም ዞኝ እኮ ነው። አማርኛ ላይ ሌላ ነው በቃ ትርጉሙ ሌላ። ድሮ ትምህርት ቤት ላይ እንትን ስንል ተማሪዎቹ እዛ ጋር ሲደርሱ ጮክ ብለው ይላሉ ታውቃለህ። አስተማሪዋ ራሱ ጥላ ወጣች ክላሱን አላስተምርም ይሄን ክልፍ ብሎ። ብዙ ቃላቶች አሉ በአማርኛ ሲቀየሩ የኦሮምኞቹ እንደዚህ የመራቢያ አካል ምናምን የሚሆኑ አሉ። በኦሮምኛ ግን ሌላ ናቸው። እና እንደዛ የግዕዙንም ከፈለገች ማሳየት ትችላለች። አሁን የአሁኑ አፕሊኬሽን ግዕዝም ስላለው አላ የሚለውን አላ አይደለም አላ አይደለም የሚለውን አላ ቢሎ ይፈቱታል። ስፔሊንጉ ይለያያል። ያኛው ግዕዙ አና ላ ነው። እነሱ የማይመርጡት ደግሞ ህ አለችው አላህ አለችው። ቀጥልብኝ። እሺ ኦኬ ወንድማችን ጁዌል፣ በመጀመሪያ ቃሉ አድጀክቲቭ ነው እንጂ ፕሮፐር ናውንም አይደለም። በመጀመሪያ ደረጃ የስም ገላጭ የባለቤቱን ገላጭ ሆኖ የሚመጣ ቃል ነው በሂብሩ ውስጥ ማለት ነው እንጂ ሲጀመር ስምም ሆኖ መታያቅ። ለምሳሌ ጁዌል ብዬ አማረው ብል ያማረው የሚለው ጁዌልን የሚገልጥ ነው እንጂ ስም ሆኖ አይመጣም ማለት ፕሮፐር ናውን ሆኖ ሊመጣ አይችልም። አድጀክቲቭ ነው በመጀመሪያ ደረጃ። ያው እንደተባለው ልጁ 5ኛ ክፍል ስለሆነ የሚያውቀው ነገር የለም። የሚከተሉትም ከ5ኛ ክፍል በታች ያሉ ስለሆኑ እነሱን ያጃጅላል። ደግሞ አያፍርም። የራሱ ጓደኛ እንትን ብሎታል። እንግዲህ ሌላኛው ኡስታዝ ይሄ ጭራሽ ከመሐመድ ጋር ምንም ግንኙነት የለውም ጭራሽ የለውም ብሎ መስክሮበታል። ምክንያቱም መሐመድም የሚለው ቃል ያማረ
ጣፋጭ የሚለውን ትርጉም ነው የሚሰጠው። የስም ገላጭ ሆኖ ነው የሚመጣው። ለዛ ለሚገለጥለት ስም አድጀክቲቭ ሆኖ ይመጣል እንጂ ፕሮናውን ሆኖ መጥቶም አያውቅም በሂብሩ ማለት ነው። ከዛ ውጭ በዚህ መሰረትን ተርጉም ካሉ የሕዝቅኤል ሚስት ሆኖ የሚመጣበትንም አብሮ መቀበል መቻል አለባቸው። አሁን እፎይ እንትን እንዳለው የሚፈርስ መሐመድ ሆኖ የሚመጣውን መቀበል መቻል አለባቸው። ከዛ ውጭ ግን አንድ ደግሞ መሰመር ያለበት ቁርአን መቼ እንደዛ ብሎ ስተናገረ፣ እነሱም መመሪያቸው ቁርአን ከሆነ ቁርአንን ይዘው ከሆነ ወደ መጽሐፍ ቅዱስ የገቡት ቁርአን የሚለው መሐመድ የሚል ስም በመጽሐፍ ቅዱስ ውስጥ አለ ይገኛል መቻላቸው። ቢያንስ ቁርአን ያላቸው በተውራትና በኢንጂል ነው። ቢሆንም እሱም አህመድ ነው። ፈልገው ሊያሳዩን የሚችለው አህመድ የሚለውን ስም ነው እንጂ መሐመድ የሚለውን ስም አለ። ለምንድን ነው እንደዛ የሚያደርጉት? ለምን ያጭበረብራሉ ሙስሊሞች? አይ አህመድ ማለት እኮ መሐመድ ነው ቢሉ እሱ ሌላ ጉዳይ ነው። በሐዲስ ላይ እንደዛ ብሎ ሊመጣ ይችላል። ግን ቁርአኑ ሊትራሊ የተናገረው ስሙ አህመድ የተባለ ነው የሚለው። ስለዚህ ከመጽሐፍ ቅዱስ ላይ ሊያመጡ የሚገባው ምንድን ነው? አህመድ የሚለውን ስም እንጂ መሐመድ የሚለውን ስም አይደለም። ከዚህ ነው የሚጀምረው ታማኝ አለመሆናቸው ማለት ነው። ስለዚህ ሲያጭበረብሩ በመጀመሪያ የቱ ጋ ነው ቁርአን እንደዚህ ያለው የቱ ጋ ነው ብሎ መጠየቅ መያዝ። ከዛ አህመድ ከሆነ አህመድ ነው ማሳየት ያለበት። አንድ ሰው ለቁርአኑ ታማኝ መሆን መቻል አለበት። አህመድ እያለው ቁርአኑ እሱ መሐመድ ነው ያለው ብሎ ካለ ከአምላኩ ጋር ይጋጫል ማለት ነው። ቁርአን እና መጽሐፍ ቅዱስን እያጋጨው ነው ማለት ነው። ወይም ደግሞ አላህ ራሱ አያውቅም አህመድ ተብሎ ተጽፎ እያለ መሐመድ ነው ለማለት ፈልጎ ነው ብለው ካሉ አላህ የማያውቀው ነገር ካለ እዚሁ ላይ ይዞ እዛው ጋር ማነቅ ያስፈልጋል ብዬ አስባለሁ። ለምን? ኢንቴግሪቲ ስለሌላቸው ታማኝ አይደሉም እነሱ። የሚገቡ ሰዎችም ጥያቄ የሚጠይቁ ካሉ ይህን ይጠይቋቸው። ቁርአኑ የሚለው አህመድ ነው፣ አንተ የምታሳየኝ መሐመድ ነው። አላህ ተሳስቶ ነው ወይ? አህመድ ተብሎ ተጽፎ እያለ መሐመድ የሚለውን ፈልገ የምታመጣው አላህ ተሳስቶ ነው ወይ የሚለውን የመጀመሪያ ጥያቄ ነው። ሁለተኛ ሂብሩ ላይ ያለው ቋንቋስ በስም ደረጃ መጥቷል ወይ የሚለውን መጠየቅ። በእርግጥ በእንደዚህ አይነት መልስ ይመልሳል ብለን አይደለም፣ ግን ቢያንስ ይህን ነገር እዛ ላሉት ለሚከታተሉ ሰዎች ማጥራት ያስፈልጋል። አህመድ ከሆነ አህመድን ነው ማሳየት ያለበት። መሐመድ ብሎ ራሱ ፈልስፎ ከራሱ ከኪሱ አውጥቶ ሊያሳይ አይችልም። አላህ አህመድ ካለው አህመድን ፈልጎ ያሳየን እስቲ። ካልሆነ ፌል የሚያደርግ ነው ማለት ነው። ይህን ለመናገር ነው። እሺ፣ አመሰግናለሁ። እኔ ጋር ተቋርጣችኋል። እሺ ሌላ የሚገባ ሙስሊም ካለ እኔ ገዝቱ ላይ አይታየኝም እና ወይ አንድ ቁጥር ጻፉ ከታች እንድናስገባችሁ ማለት ነው።